ወይዘሮ ሜላት ከብዙ ድካምና ልፋት በኋላ ወደ ነበረችበት ልትመለስ ጫፍ ላይ ደርሳለች። አስቹ ልጅን ከዚህ በኋላ በእንደዚህ አይነት ሁኔታ ማየት አልችልም፣ ስለዚህ የተሻለ ቤት ይገባቸዋል በማለት አስቹ አሁን ካሉበት የተሻለ ቤት ልትገዛላቸው ወስናለች። ይህንን ነገር ከልጆቹ ጋር በመማከር ወይዘሮ ሜላትን ሰርፕራይዝ ሊያደርጓት አስበዋል። ወይዘሮ ሜላት በሕግ በተያዘው ሀብት ንብረቷ ላይ የመጨረሻ ተስፋ ቆርጣ ነበር። ነገር ግን ጠበቃው ደግሞ ኬዙ ለሌላ ጊዜ ቀጠሮ መደረጉ ለኛ ትልቅ ተስፋ ነው፣ ብዙ መረጃዎችን እንድናገኝ ትልቅ እድል እየሰጠን ነው፣ ስለዚህ ተስፋ መቁረጥ የለብሽም እያለ ሲያጽናናት ነበረ። ወይዘሮ ሜላት ግን ይሄ ጉዳይ ስራዬንም በአግባቡ እንዳልሰራ እያደረገኝ ነው፣ ሁልጊዜ በተስፋ እስከ መቼ ድረስ ነው የምቆየው እያለችም ይህ ነገር መራዘሙ በጣም ተስፋ አስቆርጧትና ልቧን ሰብሮት ነበረ። ነገር ግን ጠበቃው አንቺ ብታዩም እንኳን ይህንን ኬዝ እኔ በጭራሽ ልተው አልችልም፣ የተቻለኝን ሁሉ እሞክራለሁ በማለት ወይዘሮ ሜላት ይህን ተስፋ መቁረጧን ከውስጧ እንድታወጣ እየጠየቃት ነበረ። በስተመጨረሻም ግን ወይዘሮ ሜላት የጠፋው ተስፋዋ ተመልሶ አሁንም ቢሆን ለሌላ ጊዜ ቀጠሮ የተሻለ ነገር ይዛ እንድትቀርብና ውሳኔው እንዲወሰንላት ለማድረግ እንደምትሞክር በድጋሚ ትናገራለች። በዚህ ተስፋ እንግዲህ ጠበቃውን በጣም ደስ ብሎት፣ ነገር ግን የሆነ አንቺን ማገዝ የሚፈልግ ሰው አለ፣ እኔን የሚከታተለኝ ሰው አለ በማለት ለወይዘሮ ሜላት ሲነግራት፣ ወይዘሮ ሜላት ጠላቶቼ አሁንም ቢሆን አልተውኝም ማለት ነው፣ ሁሉንም ነገር አጥቻለሁ፣ ከዚህ በኋላ ደግሞ ምን ሊያሳጡኝ ነው የሚከታተሉኝ በማለት ወይዘሮ ሜላት በጣም ትበሳጫለች። ጠበቃው ግን በመጀመሪያ ቀን እኔም ወደ አንቺ የመጣሁ ጊዜ እንደዚህ ነበር ያልሽው፣ ነገር ግን ምናልባት አንቺ እንዳሰብሽው ሊሆን አይችልም፣ ምናልባት አንቺን ሊረዳሽ የሚፈልግ ሰው ሊኖር ይችላል፣ ስለዚህ ቀርበን ብናናግረው ብሎ ይጠይቃታል። ወይዘሮ ሜላት ግን እኔን ማንም ሰው ሊረዳኝም ሆነ ሊያግዘኝ የሚፈልግ ሰው የለም፣ ስለዚህ ይህንን ኬዝ አንተ ብቻ እንድትይዘው ነው፣ ካልሆነ ግን ለእኔ መልስልኝ በማለት ጠበቃውን ትነግረዋለች። ጠበቃውም እንግዲህ እኔን እንዳመንሽ ሌላት ሰዎችን ማመን ይኖርብሻል ሲላት፣ እኔ አንተን ሳይሆን ያመንኩስ ጆሮን ነው በማለት ትነግረዋለች። ቢሆንም ግን ጠበቃው የወይዘሮ ሜላት ተስፋ ድጋሚ መመለሱ ደስ ስላለው በቃ አንቺ እንዳልሽ ይሁን በማለት ኬዙን አሁንም ቢሆን መከታተሉን እንደሚቀጥል ይነግራታል። ወይዘሮ ሜላት አሁን ላይ እየተፈጠረ ባለው ነገር በጣም ብታዝንም ከዚህ ቀደም እንግዲህ ከሎሊት ጋር ባለመግባባት ምክንያት ከስራዋ ወጥታ ነበረ። ነገር ግን ደግሞ ኢዩኤል ወይዘሮ ሜላት ከዚህ ስራ መውጣት የለባትም በማለት ከሎሊት ጋር ግብ ግብ ውስጥ በመግባት እሷን ይቅርታ ጠይቃው ወደ ስራዋ እንድትመለስ ማድረግ ይኖርብሻል፣ ያለ ካልሆነ ግን ለአንቺ በጣም ከባድ ነው የሚሆነው ብሎ አስጠንቅቋት ነበረ። ሎሊትም እንግዲህ ወይዘሮ ሜላትን ይቅርታ ጠይቃ ወደ ድርጅቱ እንድትመለስ አድርጋታለች። ቢሆንም ግን ሎሊት ይቅርታ የጠየቀቻት ተጸጽታ ወይም ደግሞ የጥፋተኝነት ስሜት ተሰምቷት ሳይሆን ኢዩኤል ስላስፈራራት ብቻ ስለነበረ ወይዘሮ ሜላት ደግሞ ተጸጽተሽና ጥፋትሽ ገብቶሽ ይቅርታ እንድትጠይቅኝ እንጂ እሱ ስላለሽ ብቻ ይቅርታ እንድትጠይቅኝ አልፈለግም ብላ ትላታለች። ሎሊትም እኔ ጥፋተኝነት ስሜት ተሰማኝ አልተሰማኝ ላንቺ ምንም ለውጥ የለውም፣ ነገር ግን ወደ ስራው መመለስ ይኖርብሻል በማለት ትነግራታለች። ወይዘሮ ሜላትም ይህን በጭራሽ አላደርገውም ትላለች። አሁን ላይ አስቱ እዛ ቤት ውስጥ እየተፈጠረ ያለው ነገር በጣም ስላሳዘናትና እንደዚሁም ደግሞ ወይዘሮ ሜላትን በተደጋጋሚ ትቆጣት ስለነበረ እኔ ስለምወድሽ እንጂ በጭራሽ አንቺን ጠልቼሽ አይደለም በማለት አንቺ ልጅን ከነበርሽበት ከፍታ ወርደሽ እንደዚህ ዝቅ ብለሽ ማየት ስለማልፈልግ ነው ይህን ሁሉ ነገር የተናገርኩሽ፣ ይቅርታ አድርግልኝ በማለት ይቅርታ ትጠይቃታለች። ወይዘሮ ሜላትም እንግዲህ በተፈጠረው ነገር ማለትም አስቱ እዛ ቤት ውስጥ በመምጣቷ ደስተኛ አይደለችም ነበር። ምክንያቱም አስቱ ትንሽ ወግ አጥባቂ ስትሆን ወይዘሮ ሜላት ይሄ ሁሉ ነገር የመጣው በአንቺ ምክንያት ነው በማለት ተወቅሳት ስለነበረ ወይዘሮ ሜላት ወደዛ ቤት ተመልሳ መሄድ ራሱ በጣም ከብዷትና እያስጨነቃት ነበረ። ቢሆንም ግን በስተመጨረሻ አስቱና ወይዘሮ ሜላት ስምምነትን ፈጥረው በቤታቸው ሰላም ለማውረድ ወስነዋል። አስቱም ደግሞ ልጄ ከዚህ በላይ ስትጎዳ ማየት አልፈልግም በማለት ያላትን ነገር ሁሉ ተጠቅማ ለወይዘሮ ሜላት የተሻለ ነገር ለማድረግ ታስባለች። በሌላ በኩል አሴርም የነ ወይዘሮ ሜላት ሀብት ንብረታቸው እንዲመለስላቸው የተቻለውን ለማድረግ እየሞከረ ነው። ከጠበቃው ጋር ጠበቅ ያለ ግንኙነት በመፍጠር እንደዚሁም ደግሞ ገንዘብ በመክፈል ኬዙን ከእስከዛሬው በላይ ደግሞ መረጃዎችን አሰባስበው ፍርዱ እንዲፈረድ ለማድረግ እየሞከሩ ይገኛሉ። አሴር እንግዲህ
ከቤተሰቡም ይልቅ የሀና ነገር በጣም እያሳሰበውና እያስጨነቀው ነው። ሀና አሁን ላይ እዛ ቤት ውስጥ የተፈጠረውን ነገር ማለትም ችግራቸውን ለማለፍ ሁሉም በየፊናቸው እየተሯሯጡ በነበሩበት ሰዓት እሷ ግን አንድ ቀን አባቷ ጋር አንድ ቀን እዛ እያለች ይህንን ነገር ማለትም ይህንን ጊዜ ለማለፍ እየሞከረች ነበረ። ይሄ ነገር ግን ሁሉም ሰው ቅርብ ያስብላቸውም፣ ነገር ግን ደፍሮ ሀንዬ ሊናገራት እየፈለገ ሰው አልነበረም። ነገር ግን ኤልያስ በስተመጨረሻ ቤታቸው ውስጥ የተፈጠረውን ችግር ለማለፍ ሁሉም የራሳቸውን ዝቅ ብለው እየሰሩ ይገኛሉ። አንቺ ግን የተሻለ ነገር ስትፈልጊና ዝቅ ማለት ስለማትፈልጊ ወይም ደግሞ ዝቅ ብለሽ መታየት ስለማትፈልጊ ቤተሰብሽን ለመርዳት ምንም አይነት ጥረት እያደረግሽ አይደለም። እስኪ ተመልከቻቸው፣ ወንድምና እህትሽም እንኳን ሊስትሮ ለመስራት ድረስ ደርሰዋል። አንቺ ግን ምንም ነገር እያደረግሽ አይደለም። ይህንን ነገር ለማለፍ ወደ ተሻለ ቦታ ነው የመጣሽው፣ ወደ አባትሽ ቤት በማለት እየተፈጠረውን ነገር ሁሉ ቆም ብላ እንድታስብና ለቤተሰቦቿም የተቻላትን አስተዋጽኦ እንድታደርግ አድርጓታል። እንግዲህ በዚህ ምክንያት ሀንዬ በጣም የጥፋተኝነት ስሜት ስለተሰማት እኔም ዝቅ ብዬ መስራት ይኖርብኛል ብላ ወስና ከነ ሰላም ጋር ሊስትሮም ቢሆን እሰራለሁ አለዛም ደግሞ ሌላም ስራ በማለት ለወይዘሮ ሜላት ታናግራታለች። ወይዘሮ ሜላትም አንቺ በተማርሽበትና በተመረቅሽበት ስራ እንድታገኘ የተቻለኝን እሞክራለሁ እንጂ እንደነሱ ግን ዝቅ ብለሽ እንድትሰሪ አልፈልግም በማለት ወይዘሮ ሜላት ለሀና ትነግራታለች። ሀናም እኔ ማን ስለሆንኩ ነው ዝቅ ብዬ የማልሰራው በማለት ከእናቷ ጋር ግብ ግብ ይፈጥራሉ። ይሄን ነገር እንግዲህ ለጆሮ ስትነግረው ጆሮም ደግሞ በሀና ጉዳይ በጣም ስለተጨነቀና ኤልያስ ያለው ነገር በጣም ትልቅ ስህተት እንደሆነ እሷም የቤተሰቦቿን ችግር ለመፍታት የተቻላትን እየሞከረች እንደሆነ እየተናገረ የጥፋተኝነት ስሜት እንዳይሰማት ለማድረግ እየሞከረ ነበረ። ነገር ግን እዚህ ጋር ተምቾ አንድ ያመጣው ሀሳብ አለ። ለምን እኛ ሱቅ ውስጥ ተቀጥራ አትሰራም? ከሌሎቹ እሷ ተቀጥራ ብትሰራበት ለእኛም ቢሆን ለእሷም ጥሩ ነው በማለት ለአሲር ቢነግረውም አሲር ግን ሀና የኔ ቅጥረኛ ሆና ማየት በጭራሽ አልፈልግም በማለት ይነግረዋል። አሲር ግን እንደዚሁ ይቅርታ ተምቾ፣ እንደዚሁ ልትረዳት ሞክረሃል፣ ነገር ግን እሷ እሺ ልትልህ አልቻለችም። ስለዚህ እኛ ጋር እየሰራች ደሞዝ እንከፍላታለን፣ ሌላ ስራ ከምትሰራ ለእሷም የተሻለ ነው በማለት ቢነግረውም አሲር ግን በጭራሽ ሀና የኔ ቅጥረኛ እንድትሆን በጭራሽ አልፈልግም በማለት ይናገራል። አሲር አሁን ላይ ለሀና የሆነ ነገር መክፈትና የሆነ ስራ እንድትይዝ ማድረግ ይኖርብኛል፣ እሷ ዝቅ ብላ እንድትሰራ በጭራሽ አልፈልግም እያለ ነው። አሲር ለሀና ምን ሊያደርግላት ያሰበ ይመስላችኋል? በሌላ በኩል ደምለው ወደ ገጠር ወደ ቤተሰቦቹ መሄድ ፈልገው፣ ነገር ግን ደግሞ ድንብላል እዚህ ያጠፋውን ስህተት ሳታርም ወዴትም አትሄድም ብላ ስላስጠነቀቀችው ያንን ስህተቱን ለማረም ሲል ሌላ ስህተት ውስጥ ሊገባ ነበር። ነገር ግን ሰው መጥቶ ከዚህ ስህተቱ ሊያድነው ችሏል ማለት ነው። በባለፈው ክፍል ላይ እንደተመለከት ነው ደምለው ሳሚን ባገኘው ሰዓት ወርቁን እንድትመልስልኝ እፈልጋለሁ በማለት እንቅ አድርገው ይዞ በድንጋይ ወግሮ ሊገለው ነበር። ነገር ግን አንዱን ስህተቱን ለማረም ሌላ ስህተት ውስጥ ሊገባ ነበር። ከኋላ ሌላ ሰው መጥቶ ሳሚን ያድነዋል። ደምለውንም ሌላ ስህተት ከመስራት ይታደገዋል። ደምለው አሁን ላይ የመጨረሻ ተስፋ ቆርጦ ትልቅ ውሳኔ ላይ ደርሶ ነበረ። ሳሚም ቢሆን እኔ ወርቁን ከየትም አምጥቼ መመለስ አልችልም፣ ከዚህ በኋላ የፈለጋችሁትን ማድረግ ትችላላችሁ በማለት ለአሴርና ለደምለው አጭር መልስ ይሰጣቸዋል። ከዚህ ቀደም አሴርም ወርቁን እንድትመልስ እፈልጋለሁ በማለት ባስጠነቀቀው ጊዜ ሳሚ ግን እኔ በወርቁ ምክንያት ጠቀም ያለ ገንዘብ ተቀብያለሁ፣ ያንን ገንዘቡን ደግሞ መመለስ አልችልም፣ ስለዚህ ወርቁን ከየትም ላመጣው አልችልም በማለት ይናገራል። አሁን ላይ ሳሚ ያለው አማራጭ ህይወቱን ለማዳን ሲል ጆሮን ወግቶ ወይም ደግሞ እሱ ላይ ጉዳት ማድረስ ያስባል። ነገር ግን ምርኩዝ ደግሞ ይሄንን ካደረግን ቤተሰቡ በጭራሽ ሊለቀን አይችልም። ስለዚህ የሆነ መላ ፈልገን ወርቁ እንዲመለስ ማድረግ ይኖርብናል በማለት ከምርኩዝ ጋር ይማከራሉ። አሁን ላይ ወርቁ ቢገኝ ለወይዘሮ ሜላት ትልቅ እድል እንደሚሆንላት እና ቤተሰቧንም ወደ ተሻለ ህይወት ለመቀየር እንደሚያግዛት እርግጥ ነው። ነገር ግን ይህ ወርቅ በጭራሽ ሊገኝ አልቻለም። ሳሚም ወርቁን ለማግኘት የተቻለውን እየሞከረና እየጣረ ይገኛል። ውድ የኖላዊ ድራማ እንደዚሁም የሃይማኖት ቲዩብ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልን።
ወይዘሮ ሜላት ከዚህ በኋላ ይበቃታል፣ ይህንን ያክል ከህይወት ከተማረችና እንደዚሁም ደግሞ ይህንን ያክል ከተፈተነች ይበቃታል፣ ወደ ነበረችበት ትመለስ የምትሉ ይህን ቪዲዮ ላይክ እንደዚሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።